በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም የአትራብ ኤጲስቆጶስ አባ ሚካኤል፣ የቡርሊስ አገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በጎ ልግስና እንጀምራለን። ይህ ከስንክሳር ሁለተኛ ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያን አጠቃሎ የያዘ ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨምራል። ቅዱስ በርኪሶስ መጋቢት 1 በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ በርኪሶስ አረፈ። ይህ አባት ክርስቲያኖችን በሚወዳቸው በቄሳር እለእስክንድሮስ ዘመነ መንግስት ተሾሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ እለእስክንድሮስ ሞተ። ከእርሱ በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸው ብዙዎችን ገደላቸው። ሀገራቸውንም ትተው የተሰደዱ አሉ። ይህ አባት ሸሽቶ ወደ ገዳም ገባ። ሕዝቡም ፈልገው አጡት። ከዚህ በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላ ስሙ አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሹመው አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግሪንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግሪንዲኖስም ጋር 1 ዓመት ኖረ። አግሪንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖችንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱ አይሆንም አሉ። በዚያም ወራት የቀጶዶቅያ ኤጲስቆጶስ ስሙ እለእስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸለይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ስራም ይራዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፍ በደረሰው ጊዜ እለእስክንድሮስን አገኙት። ይራዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱ ዘመን 117 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ለዘላለም ይኑር አሜን። ቅዱስ እለእስክንድሮስ። በዚችም ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲ መክስሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ድንጋይ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትን ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ።
በመንግሥተ ሰማያትም የሰማዕትነት አክሊል ተቀዳጀ። የፈጣሪው በረከት ከእኛ ጋር ለዘላለሙ ትኑር አሜን። ዕረፍቱ ለማቱሳላ። ዳግመኛም በዚች ዕለት የመርቆሬዎስ መታሰቢያው ሆነ። ላሜሕንም የወለደው የሄኖክ ልጅ የማቱሳላ የዕረፍቱ መታሰቢያ ነው። ዕድሜው 969 ዓመት ሆነ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። መጋቢት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባታችን ማቱሳላ 969 ዓመት ያረፈበት፣ ቅዱስ በርኪሶስ ዘኢየሩሳሌም፣ ቅዱስ እለእስክንድሮስ፣ ቅዱስ መርቆሬዎስ፣ አባ ሚካኤል ዘሀገረ አትሪብና አባ ዮሐንስ ዘሀገረ ብሩልስ። ሁለቱ አባቶች ሃይማኖተ አበውን ግጻዮንንና ስንክሳርን ያዘጋጁ ናቸው። ወርኃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ምልኪ ትሩፈ ምግባር። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። ሮሜ 13:11 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግረ ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባብን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።